በአዲስ አበባ ሀገረ ስብከት ማዕረገ ክህነትና ዲቁና ተሰጠ። ሐምሌ 11 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት ጉለሌ በሚገኘው የቅዱስ ፍራንቺስኮስ ቁምስና ማዕረገ ክህነትና ዲቁና ተሰጠ። የማዕረገ ክህነትን ዲያቆናት ይስሐቅ አብርሃም፣ ሀብተሙ ገብረ ኢየሱስና ዮሐንስ ወልዴ ሲቀበሉ ጥላሁን ጩርፌ ማዕረገ ዲቁናን ተቀብሏል። በዕለቱ መስዋዕተ ቅዳሴውን በማሳረግ ማዕረገ ክህነትንና ዲቁናን የሰጡት የአዲስ አበባ ሀገረ ስብከት ተሰያሚ ሊቀ ጳጳስ ብፁዕ አቡነ ተስፋ ስላሴ ካህናቱ ራሳቸውን ለወንጌል በመስጠታቸው አመስግነው እረኛችን ጌታ ኢየሱስ ክርስቶስ በጎቹን እንደሚያውቅ የቤተ ክርስቲያን አገልጋዮችም ምእመናንን በማወቅ አብረው መጓዝ እንደሚገባቸው መክረዋል። በዕለቱ ማዕረገ ክህነትና ዲቁናን የተቀበሉትን በበኩላቸው ለዚህ ክብር ያበቋቸውን ሁሉ አመስግነዋል። በማዕረገ ክህነትና ዲቁና መስዋዕተ ቅዳሴ ከብፁዕነታቸው በተጨማሪ የካፑችን ወንድሞች ገዳም አለቃ ክቡር አባ ወርቆ ዮሐንስና ሌሎች ካህናት፣ ደናግል፣ ዘማሪያንና ምእመናን ተገኝተዋል። ሰላም ካቶሊክ ቴሌቪዥንም ለአዲሶቹ ካህናት እግዚአብሔር በአገልግሎት ዘመናቸው ሁሉ ከጎናቸው በመሆን እንዲደግፋቸው መልካም ምኞቱን ይገልጻል።